አሸንፍ ያለው ብዬ ኩራራለሁ አንድ ሰው እንዳይናገር በፔናልቲ ሶሊስ ነው ሁላ ያስወጣው ቀብረር ብዬ ነው የምናገር ምን አባት አመጣል ኬፓ ጂሱስ ነምብል ከምባይን ካለመጣው በስተቀር እናገራለሁ ቀብረር ብዬ ነው ያሸንፍኩት ደገነርስ ከፋችሁ እንዴ ኬፓ ቆይ ምንድነው ከኛ መፈልገው እሺ አሁን እውነት ራያ ያንን ሲመልስ አሃ ይልክ ነበር አሲዛም ነበር ይሄማ ይገባል ይያልክ አራታውን ስለመዳንየለም ኢየሱስ አንተ ናፖሊ የዛሬውን ጨዋታ አላየውም ብዬ ተስፋ አላድርግ እንደው የዛሬውን ጨዋታ አላየውም ብዬ ተስፋ አላድርግ እንጂ ትጫዋለው ሲጀምር ተጫዋች ነው ሙላችሁ በማታለል ብሎ ሌላ ክስ አናታችን ላይ ሳሊባ ተጎርቷል ነው የምትሉት ሳልመን ዲባ ሳሊባ ተጎደም ጋይስ እራሱን ተክቶ ነው እንዴት አባቱ ነው የሚያምረው እኔ እንደው ለካራቡ ሙሉን ይጫወት እያልኩኝ ነው ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታረጋለህ ዛሬ ስም ቦታ እንደተጫወተ አይታችሁታል አይደል እንዴት ሲቀያየር እንደነበረ ማለት ነው እንኳን የኛ ሆንክ ዲሷ 39ኛው ቆንጆ እንቅስቃሴ ነበር መሀል ላይ ወጣ ነበር መቼው ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ ዛሬ አቻ ደሞ እኮ የሚገርመው እኮ በሜዳ ይኩሩ ጀማው ተከታታዩን ጨዋታ በሜዳ ይኩሩ ያጣውት ያለው ማን ባይሆን ዛሬ ግን ሊዊስ ኬሊ ጀማው ጎሉን ካስቆጠረ በኋላ ያሳየው ሪአክሽን ያልተመቸኝ ምን ለማለት ፈልጎ ነው ምንድነው ማስተላለፍ የፈለገው መልእክት እሱ ኮሜንት ሴክሽን ላይ አስቀምጡልኝ ምንም ሊገባኝ አልቻለም ለምንድነው እንደዚህ ሃምብል መሆን የፈለገው አልገባኝም ጀሞ የሆነ ነገር ይኖራል እንዴ ነገር ኦሆ ይጠርጠር እናርግ ጀሞ ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብሪኤል ጃሱስን ለሆነ ሰው ስጡት በቃ ምን አባቱ ስጡት የዛተው እንኳን ሰው ዛሬ አያችሁት ማን እኔ ቀጥልን ያልኩት እንዴ ሷት ጫደል እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የኢየሱስ ሁለታችሁን ራሳችሁ ሰዱን አይመለከተኝ የዘንድሮ ፍቅር ደግሞ ይለያል ጋይስ ፍቅር እስከ መቃብር ነው የምሬን ነው አንተ ተሸነፍ እኔም ልሸነፍ ነው የምሬን ነው አንተ ግራህን ሲመጣ እኔም ቀኝህን ሰጣለሁ ነው ያራዳል ዘንድሮ ደግሞ ይለያል በባለፈው እኔና ወንድም ጥላ ተለጠለጥን አሁን ደግሞ በቀሉና ወያሊት አጫውቶ የምሬን ነው ግሩም እኮ በጣም የሚያስገርም ዘመን ነው የምሬን ነው ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ እንደዚህ ምን ቀጥል ይመስላችኋል ነው ለሰው ለማሳየት ነው ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው እናቴን አለቃዬን ነው ይሁን ከኔ ትሻለሽ እኔ ተለጥለጫለሁ አንቺ ቢያንስ አጫውተሽልኛል ተበቀልሽልኝ የምሬን ነው አመሰግንሻለሁ እኔም ግን ተበቅየልሻለሁ የምሬን ነው ፈጣሪ እርቷቸው ያረቄ ቤት የቁም ቤት የድር ቤት ሰብሳቢዎች ለጥፎሽ ነበር ነው ለጥፍልሻለሁ ምንም እንዳታቅማሚ አንቺን የለጠፈሽን አቻና የወጣውና እንዳትይ እንደ የድር ቤት ሰብሳቢዎችን ለጥፍልሻለሁ እንጠቃቀም ስለሽኩም ብያለሽ ነው የምሬን ነው አባቴ አንተ አርሰናል ፕሪሲዝን ላይ ተለጠፈ በተደጋጋሚ ብለህ ታወራለህ እኛ ለፒኤስጂ ፕራክቲስ ያደረግን ነው ፔናልቲ ነው የምልገባር ሁለተኛ ዶርትሙንድንም በፔናልቲ ልጥፍ አርገናታል አምስቱንም አጎተን ዛሬ ደግሞ አራት ማን ራያ ሁለቴ ሴቭ ማን የሳተው ኖኒ ማዱዌኬ ቻምፒየንስ ሊግ ፋይናል ላይ ጋብሪኤል ተከላካዩ የመታው እኮ አንተ የመምታት ኮንፊደንስ ላይ ስላልፈለከው የዛን ትዚላችሁ አለ ከቼልሲ ጋር አራተኛ ጎል ለማግባት ምናምን ነገር ከተጫዋቹ ጋር ሲጣላ አሁንም ደረቱን ነፍቶ መጥቶ ምናምን ነገር አንግል አድክምና ዞሪስ ግን አይታላ ቅርቅርማ ራያ ሴቭ አባቴ እመነኝ ነው ምልህ ማን 23 24 አርሰናል ማን በቃ አምስት አግብቶብህ ኳስ ይዞብህ የሚከላከለው ማን ሰሊባ ስለሌለ ማን ኳስ ይዞብህ እነዚህ እኮ 3 ለ1 እኮ እንዳይገርመኛ አንድ አግብተን አይደል እንዳታማን መቼስ አንድ አግብተን እኮ አንድ ለባዶ ማሸነፍ ይችላል ከቻልክ እንደ ፒኤስጂ ዳኛ ካገዘ ፔናልቲ አግኝተ አንድ እኩል ታረጋዋለህ ዛሬ ኮሞ እንዳረጋው ከዛ በፔናልቲ ትቀጣለህ ማለት ይሄን ፕራክቲስ ያደረግን ነው እኛ እናንተ ንቀናችኋል ምን ያህል እንደናቅናችሁ ማለት ነው ፍራይዴ ፕሪሚየር ሊግ ሲጀመር ፍራይዴ ኮቨንትሪን 5 ለባዶ አስገባላለሁ ከሱ በፊት ግን ፕሪቪው ማን ሲቲ ላይ ማን ማሬስካ የትልቅ ጨዋታ ማናጀር ነው አልንቀውም ግን እሱ ላይ እንለማመድበታለን ማለት እመነኝ ነው እመነኝ ሲጠጡም አንድ ላይ ሲበሉም አንድ ላይ ሲለያዩ እንዳላይ
ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ የሆነ የፕሪዝን ጨዋታ ተመካክራችሁ ነው አንዳቻ ምንድን ነው ፉል ታይምም ማለት ነው ሁለታችሁም ተሰጥቷችሁ በቃ እንደዛ ነው ደስ ቢለው። እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ማንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለውን ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጠናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው። ገብቷል አይደል ማለት ነው። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው። ገብቷል አይደል ማለት ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው። ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ዘንድሮ እናቱ ወለደችው ፔናልቲ ያሸንፈናል። የምሬ ነው የምላችሁ። ጥላው ማለፍ ራውንድ ላይ ምናምን ደርሰን ማለት ነው ፔናልቲ ከደረሰ ሁሉንም ቅጥቅጥ አድርገን አሸንፈን ነው የምንወጣው። እኔ ዝም ብዬ ፔናልቲያችንን ለማየት ሞከርኩኝና ጥሩ ነን። ምናልባት ማዱቴ ባትመታ አንተ በተለይ ባትመታ ቢቀርብህ ማለት በቃ አያስፈልግህ። አንተ ፔናልቲ አካባቢ ባትደርስ ባይልኝ የምሬ ነው እንዴ ጌትሪ መታያን ፔናልቲ አንተ ምን አይነት ነው? ለማንኛውም ደግሞ የዛሬ አቻ መውጣታችንን አትዩ ጨዋታውን አንድ አቻ ብናጠናቀቅም ጨዋታውን ግን 3-4 በሆነ ውጤት በፔናልቲ አሸንፈን ወጥተናል። ጀምአው እንግዲህ በፔናልቲ ረገድ በጣም ተሻሽለናል። ገብቷል አይደል? ቀጣይ ኮሚኒቲ ሽድ ፋይናል ላይ ዋናው ቡድናችን እነ ዴክላን ራይስን ስታርቦኝ ያካተተና ቡድናችንን አቀናይተን ይዘን እንገባለን። ጊማሬሽን ዛሬ ጥሩ ፐርፎርማንስ ያደርጋቸዋል። ከገውጪ ሉዊስ ኬሊ አሪፍ ነበረች። ጀምአው ምን አለፋችሁ ግን በቀጣይ ትልቁን አርሰናል በአግባቡ በኮሚኒቲ ሽድ ጨዋታ ላይ እንደምንመለከተው ጥርጥር የለኝም። ፔናልቲ ማሸነፋችንን ግን መንገር አለብኝ። በአንዳቸው ተበሳጭቼ በትልቁ አካውንት የቪዲዮ ብቻ ሰርቼ ነው የወጣሁት። ማሸነፋችንን በዚህ አካውንት ነግሬያችኋለሁ። ኮፒ ሊንክ ሼር አድርጉና አዳርሱልኝ። 4-3 በሆነ ውጤት አሸንፈናል በሉልኝ። እሺ በፔናልቲ ይመቻችሁ። ቻምፕ አሁንም ድጋሚ አቻ ወጣሽ። ምንድነው አታሸንፊም? እንደምንሽ ነው ፍሬንድሊ ነው ብለሽ ነው። ለማንኛውም ዛሬ እንዳለ ገብተዋል እነ ብሩኖ ዋናው ብሩኖ ትላላችሁ። ዋናው ብሩኖ ዩናይትድ ነው ያለው አክቹአሊ ኦዴጋርድ እንዳለ ሁሉም ገብቶ ነበረ። ፕሬስ እያደረግን ነው ምናምን ብላ ስትፎክር ነበር ጎስት። ለማንኛውም አቻ ነው የወጡት። ቀጣይ ደግሞ እኔ ነኝ የምረከብሽ። ያው እኔ ደግሞ አሰማምሬ ፏፏ ነው ማረግሽ ማለት ነው። ግን ምንድነው ምን ሆነሽ ነው እንዴ? ማሸነፍ ጠፋብሽ እኮ። አንድ ዋንጫ መጥፎ ነው ያሰክራል። እናንተን አስክሯችኋል። ቀጣይ ጠብቀኝ እሁድ ምን እንደማደርግ ታይኛለህ። ለማንኛውም አርሰናል አቻ ወጥቷል። ጥሩ ነው። እሁድ ከኔ ጋር እንገናኝ። ማይልስ ሉዊስ ስኬሊ እቆያለሁ ነው ወይስ ደግሞ ቻው ነው ያልከን የሚለው የአርሰናል ደጋፊዎችን ከዛሬው ጨዋታ በላይ እያሳሰበ ነው የሚገኘው። በዛሬው እንግዲህ ከኮሞ ጋር ባደረግነው የመጨረሻ የወዳጅነት ጨዋታ ላይ አርሰናልን ብቸኛ ግብ ያስቆጠረው ማይልስ ሉዊስ ስኬሊ ግቧን ካስቆጠረ በኋላ ከኋላ እንደምትመለከቱት ነበር ደስታውን የገለጸው። ታዲያ በርካቶች ለአርሰናል ደጋፊዎች ያለውን ፍቅርና አድናቆት እየገለጸ ነው እያሉ ሲገኙ፣ አንዳንዶች ደግሞ የለም ይህ የስንብት ምልክት ነው እያሉ ይገኛሉ። ተጫዋቹ እንግዲህ ከማንቸስተር ዩናይትድ እና ከቼልሲ ጋር ስሙ እየተያዘ እንደሚገኝ የታወቀ ነው ማለት ነው። በዚህ ክረምት በፍጹም ልናጣው የማይገባው ተጫዋች ማይልስ ሉዊስ ስኬሊ እንደሆነ ይታወቃል። በሌላ በኩል በዛሬው ጨዋታ እንግዲህ ብሩኖ የመጀመሪያ ጨዋታውን አድርጓል። በመጀመሪያ ጨዋታውን በጣም ጥሩ ሊባል የሚችል እንቅስቃሴ አድርጓል ብዬ አስባለሁ። በፍጹም ቅጣት ምትም እንግዲህ ለአርሰናል የመጀመሪያውን ግብ ማስቆጠር የቻለ ሲሆን ፍጹም ቅጣት ምት ላይም እንግዲህ ዴቪድ ራያ እጅግ በጣም ድንቅ ብቃቱን አሳይቷል። በነገራችን ላይ ዴቪድ ራያ ካለ ብዙም የማንሰጋበት ምክንያት ለዚህ ነው። እሱ ተቀይሮ ከገባ በኋላ አይታችኋል ምን ያህል ኳሶችን ሲያድን እንደነበረና ግብ አካባቢ እንግዲህ በጣም የተረጋጋ እንደሆነ ማለት ነው። የቀድሞ ሌጀንዳችን ፋብሪጋዝም ዛሬ እንግዲህ ከረጅም ዓመታት በኋላ በኤምሬትስ በመገኘት የቀድሞ ክለቡ አርሰናልን ዛሬ ደግሞ በአሰልጣኝነት ገጥሟል ማለት ነው። አሁንም እንግዲህ ግብ ዕድል የመፍጠር ከፍተኛ ችግር እየታየብን ነው የሚገኘው። ነገር ግን ክሪስቶስ ዞሊስ እጅግ በጣም ድንቅ ተጫዋች መሆኑን ዛሬ ማስመስክሯል። ወርክሬቱ ተቀይሮ ከገባ በኋላ ያደረገው እንቅስቃሴ እጅግ የሚያስደንቅ ነበረ። ድንቅ የሆነች ፍጹም ቅጣት ምትም ማስቆጠር ችሏል ማለት ነው። የወዳጅነት ጨዋታችን በዚህ ተጠናቋል። ቀጣይ እሁድ በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን ገጥመን ከዛም በኋላ ፕሪሚየር ሊጉን በይፋ እንጀምራለን ማለት ነው። ስለ ሉዊስ ስኬሊ የደስታ አገላለጽ ምን ትላላችሁ? እቆያለሁ ነው ወይስ ቻው እያለ ነው? የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰው ይመቻችሁ።
ጋይስ ይሄ ፕሪሲዝን መድኃኒዓለም እንኳን አለቀ። ይሄ ለማይጠቅም ጨዋታ በቃ በሽተኛ ሆነን መቅረታችን ነበር። በቃ ይሄ ብዙም ይቀጥላል 5 6 7 ጨዋታ ምናምን ቢኖረው በቃ አብደን ነበር የምንሄደው። ለኛ ሲጀምር ፕሪሲዝን አይሆነንም ለኛ። እኛ ይሄ ቆፍጠን ኮስተር ያለ ጨዋታ ነው የሚሆነውና ወደሱ እንግባ። ግድ የላችሁም ረኬፓ አንተ ለምን ነው ማተው? እንደው አንተ ሰውዬ መድኃኒዓለም ብቻ ራያን ይጠብቅልን። አንተ በቃ በስመ አብ ወልድ ወመንፈስ ቅዱስ በሽተኛ ጎል አሳማሪ ነህ የኔ አባት። የተቃራኒ ቡድን ጎል አሳማሪ ማለት ኬፓ በቃ ዞልስ የሚባል ልጅ ግን ተመችቶኛል እና እናንተስ እንዴት አያችሁ ዛሬውን ጨዋታ ጋይስ? ኮፒ ሊንክ ሪፖስት ላይክ ፎሎ እያደረጋችሁ አካውንት ይሄው እንደምታውቁት ነው። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ አይታል ኮሞን አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተለኛለህ ጭራሽ። ወይ ጉድ ነገርኩ እኮ በቃ አንቆጣጠር ብያለሁ። አልቋጠርክም በፔናልቲ ያሸንፈናል ማለት ነው። እንችላለን። ሲጀመር ስንወደር ነው የሚያምርብን፣ ሳንቆጣጠር ያምርብናል ነው የምልህ። ያራዳ ልጅ ሁላችሁም እስቲ አካውንቴን እየገባችሁ ኮፒ ሊንክ አድርጉ። ሁላችሁም እየገባችሁ ፕሮፋይሌ ላይ አካውንቴን ኮፒ ሊንክ አድርጉልኝ። ይመቻችሁ። ወዳችኋለሁ ሁላችሁንም ማይ ፋሚሊ